ከአንተ ጋር የነበሩ አንተ ጋር ሲያስተባብሩ የነበሩ ይህን ሚስጥር የሰሙ ከጫፍ እስከ ጫፍ ሁሉም ሰው ያውቃል። አሁን እኔ ምናልባት አንተ አልተደረገ ምናምን ብለህ ልታስተባብል ሞክር። እኔ ሀቅን ይዤ ነው እኔ የምናገር። አልገባኝም። እኔን የሚመለከተውን ጠይቀኝና ሙሉን መረጃ ምንም ጠይቃለሁ። አንተ እኮ ምንም እኮ የምትጠይቀው ጥያቄ የለም። በገንዘብም በተለያየም በድርጅቱም ይሄ እርዳታ ድርጅት በተባለውም ሀሰት ነው። የሰበሰብከውን ገንዘብ የፈለግከው ለፈለግከው ጥቅም አውለኸዋል። በቃ አጭር ነገር ነው። ግን እስከ ዛሬ ለምን እየተሰማ ይህን ሁሉ ጊዜ ስጠፋና አንተ አድርገህ የጠፋኸውን ነገር ለምን ሌላው ደበቀ? ምንድን ነው አድርጌ የጠፋሁት? ሪዝን አለ የጠፋሁበት ምክንያት? አዎ ተስፌ ምንድን ነው ጠይቀኝ። እሺ ምንድን ነው የጠፋሁበት ምክንያት? ማለት ከቲክቶክ ነው የምትለኝ? እሺ ይኸውልህ እኔ ለማህበረሰቡም እዚህ ላለውም አጀንዳ ወይም ለሌላ ፍጆታ አይደለም። በመጀመሪያ ካንተ ጀርባ ያሉ በደንብ ነገሮችን የሚያውቁ ታጋልጣላችሁ። ከሳራ ጀምራችሁ ሙኒትም መሲ ብርጅስቶንም የሰማችሁትን በአጠቃላይ በዚህ ላይ ያላችሁ ነገር ያለምንም ፍርሃት ትናገራላችሁ። እንቀጥላለን። አትናገሩም። ጸብ ሁላችንም እነ መማር ሁላችሁም ይህንን ነገር አጠቃላይ ሁላችሁም ታውቃላችሁ። አሁን ይሄ ብዬ በዝርዝር ነገሮች ከወጡ ብዙ ሰው ጋር የተያያዘ ነገር ይመጣል። ምንም ተደባብቆ ከዚህ በኋላ እየተደባበቀ እየተሸፋፈነ አንዱ በአንዱ በትውውቅ የሚታለፍ ነገር የለም። ያለውን ነገር እውነታውን አውርተን ጥፋትን ጥፋት ነው ብለህ ህዝብ ፊት መመለስ ያለብን ነገር መልሰህ ነገሮችን እንዘጋለን። ያ ካልሆነ ግን እኔ በቃላት ጋጋታ በሌላ ጨዋታ አንዘጋውም። ነገሩን ጨርሻለሁ። ጫው አንተ ጋር ምንም ችግር የለብኝም። መጀመሪያ እዚህ ያለነው እኛ ተማምነን ነገሮችን ማስቀጠል አለብን። አንድ ጥያቄ እኛ አንዱን ስንነሳብህ ነው አንተ የምታምነው። አለ በተቀራ አንተ አታምነው። ምንድን ነው ጉዳዩ እኮ ለምን አትጠይቁም? አንድ እነማን ናችሁ አንድ ሆናችሁ የምትነሱት እኮ ጠይቁ። ይኸው አለው ጠይቁ። ጉዳዩ አልገባህም አይደል? ጉዳዩንማ ገብቶ እኮ እኔም በቤቴ ተናግሬው እውነት ሀቅ መራራ ነች። እውነት ሀቅ መራራ። ይኸውልህ ምንም አልገባኝም። ጉዳዩ ጠይቀኝና ለመልስ ቴሌግራም ላይ ራሱ ፈጥነህ መተህ መልስ ሰጥተሃል። ምንም የገባኝ ነገር በደንብ ጠንቅቀህ ሼር ስትደረግ እንዲህ ነው የመለስኩት። ምንም የተለየ ነገር የለም እኮ። ስለዚህ ስምህን አንስቻለሁ። ሌላም ሰው ስምህን እስከሚያነሳ ጠብቅ። እኔ እኮ አሁን ለምንድን ነው ያነሳኸውም? አንተ ካለህ ጠይቀኝ። ይሄው አለው ለምትጠይቀው ጥያቄ የጉዳዩ ባለቤት እኔ ከሆንኩ እኔ መልሳለሁ። የሚያዳምጠው ከስር ደግሞ በተሰጠው አይምሮ አመዛዝኖ እውነት ይሆን መነሻ ልጀምርልህ። ድርጅቱ ምን ነበር የጀመርከው? የእርዳታ ድርጅት በጎ አድራጎት ድርጅት። በጎ አድራጎት በምን የተመለከተ? ምንም አረብ ሀገር ላይ ባሉ እህት ወንድሞች። አረብ ሀገር ላይ እህት ወንድሞች በምን የተመለከተ እኮ እያልኩ። ታመው ሲመጡ እንቀበላቸዋለን፣ ማረፊያ እንሰጣቸዋለን። እያንዳንዱን ነገር የምንሰራውን ነገር 4 ዓመት ሙሉ እኮ እየተሰራ እየታየ ነው። 4 ዓመት ሙሉ እየተሰራ እየታየ ነው። ጥሩ ነው። እሺ ገንዘብ ከምን በግሩፕ ገንዘብ አልተቀበልክም ነበር? በግሩፕ ተቀብዬ አላውቅም ገንዘብ። እርዳታ ማንም የሚያዋጣልህ ሰው የለም ነበር? በጎ አድራጎት ድርጅት ስትል ገንዘብ የሚያዋጣልህ ሰው የለም ነበር? በፍቃደኝነት በራሳቸው ማንንም ማስገደድ አትችልም። በፍቃደኝነት እሺ እኮ ስንት 4 ዓመት ሙሉ ይህንን ስትሰራ ኑረሃል አይደለም? ድርጅቱ ከተቋቋመ ራሱ ገና 1 ዓመት ወደ ኢትዮጵያ እንደመጣው ነው። ወደ ኢትዮጵያ እንደመጣ ነው የተቋቋመ። እሺ ከዛ በኋላ ግን በስፋት ብዙ ሰዎች በእርዳታ መልክ ጥሩ ነገር እንደምሰራ በእርዳታ መልክ ብዙ ሰው ገንዘብ አውጥተዋል አይደል? ምንም አላዋጣም። ገንዘብ አወጣ የምትለው ሰው የገቢ ማሰባሰብ ያደርግ ያለው ያም ደግሞ እዚህ አገር ቤት በተከፈተው የባንክ አካውንት መንግስት በሰጠኝ ፍቃድ ውስጥ እዛ የድርጅቱ አካውንት ውስጥ ነው። በተስፋዬ በግል አካውንት 1 ብር አስገብቻለሁ የሚል ካለ ይምጣ። በግል አካውንትም ሆነ ድርጅቱን የምትመራው አንተ ነህ። በአጠቃላይ ስትሰራ የነበረው ነገር ሀሰት ነው። እኔ ድርጅቱ ስራ አስኪያጅ አጭሩ ነገር ልንገርህ። እነሱ አሁን በጀርባ የነበሩ በአጠቃላይ ካልተናገሩ የምጣላ ከነሱ ጋር ነው አልኩ። ለምን እዛ ትሄዳለህ? መጀመሪያ አቋም አለኝ።
ለምን ዙሪያ ምን እንደሰራ የተለያዩ እህቶቻችን ላይ ወርሃዊ መዋጮ እንደነበረ ካርድ ሁሉ እንደነበረ ከዛ የራስን የብያውን ዝርዝር አልናገርም። እኔ እናንተ ዝርዝር የምንነጋገርበት ጊዜ አለ። ወርሃዊ መዋጮ ላይ በፈቃደኝነት አንድ ሰው ይሄው አንተ ጋር ልነጋገርም ምን ያልኩህ በነገራችን ላይ ጆከር የምታውቁ በአጠቃላይ ይህን ነገር የምታውቁ ስለዚህ ሚስጥር ይሄ ነገር ከ2 ወር በላይ ሆኖታል። ስለዚህ ሚስጥር የምታውቁ ወጣችሁ ትናገራላችሁ። አትናገሩ። ማንም ተጋፍጦ ወይም እንደዚህ እየተደባበቀ እህቶቻችንም ማንም ሰው ላይ ንግድ አይሰራም። የፈለከው መክረህ ይዘህ ትመጣለህ፣ ችግር የለውም። እኔ እናንተ አዲስ ፊልም ያለ እንገባለን። ቻው። ለምን አትጠይቅም? ይኸው እዚሁ ጋር አለውልህ። ጠይቅ ስትባል ለምን አትጠይቅም? ለምን ሌሎቹ ጋር ትሄዳለህ? የድርጅቱ ባለቤት እኔ፣ ድርጅቱን የመሰረትኩት እኔ። አለ የሚባለውን መረጃ መተህ ብትጠይቀኝ እመልስልሃለሁ ብዬ ነው የመጣሁት። በራስ ቤትም ቢሆን በማንም ቤት ማለት ነው። በነገራችን ላይ ይሄ አጀንዳ አሁን አይደለም የሚነሳው፣ ስንት ጊዜ የተነሳ ጉዳይ ነው። ስንት ሺህ ሰው ባለበትም የተጠየቀ ጉዳይ ነው። የተለየ ነገር የለውም። ህጋዊ ፍቃድ ያለው ድርጅት ነው። አሁንም እየሰራ ያለ ነው። መጥቶ ቼክ ማድረግ ይቻላል። መጠየቅ የምትፈልጉ ነገር ካለ ደግሞ ባለቤቱ እኔ ያለሁኝ። ለምን ከሚዲያ ጠፋ ለሚለው ነገር የራሴ ጉዳይ ስላለ ነው። ያንን ጉዳይ ፕራይቬት የሆነ የቤተሰብኝ ጉዳይ ለእናንተ መንገር አይጠበቅብኝም። ከዛ በተጨማሪ ማስረጃ አለኝ እንዲያጭበርበራል የምትሉ ሰዎች ግን ላይቭ ስገባ ጠብቃችሁ መጠየቅ ትችላላችሁ። ከዛ ውጭ አባላት ስትሆኑ ራሳችሁ በፈቃደኝነት ድርጅቱን እንርዳው ብላችሁ ለድርጅቱ እንጂ ለረዳችሁት ለተስፋዬ ኪስ ያስገባችሁት ነገር የለም። አባላት ስትሆኑ ደግሞ አንድ ድርጅት 1000 አባላቶች መመዝገብ መብት አለው። ፈቅደው ከሰጡት ማንኛውም ኤንጂኦ እንደሚያደርገው ራሴ አካውንት ላይ የገባ 5 ሳንቲም የለም። በድርጅቱ አካውንት ነው ሲያስገቡ የነበረው። እያንዳንዱ ሰው ያደረገውን አስተዋጽኦ በድርጅቱ አካውንት ነው የሚያስገባው። ድርጅቱ ደግሞ በአመቱ መጨረሻ ላይ የሚጠይቀው የመንግስት አካል አለ። ለዛ ደግሞ የትም አይደለሁም። ምን መጠየቅ የምችልበት አክሰስ ላይ ነኝ። ከዛ ውጭ ግን ብር አጭበርብረሃል፣ ኦኬ ማስረጃ ይሄን ያህል አስገብቼለት እንዲህ አድርጓል፣ ይሄ እንዲህ ብላችሁ የምትመጡ ከሆነ ይሄው እኔም አለሁኝ። ለማንኛውም ዙሪያ ጥምጥም መሄድ አያስፈልገውም። ጓደኞቼን የተባበሩኝን ሰዎች ማካተት አያስፈልገውም። የጉዳዩ ባለቤት እኔ ነኝ። ይህንን ነገር ለመመለስ ደግሞ አለው ይሄው መጥቻለሁ። ስለዚህ ጆከር አሁንም በቤትህም የምትከፍት ከሆነ በክብር እመጣለሁ ወንድሜ። ምንም አታስብ፣ አትስጋ። ስለዚህ እኔ አንድም ነገር በተጨባጭ መተህ እንዲህ ነው የምትለኝ ከሆነ ያጠፋሁት ነገር ካለ ሶሪ እላለሁ። ያላደረግኩት ነገር ላይ ግን ደረቴን ሰጥቼ ምመጣ ሰው ስለሆንኩኝ ምንም አትስጋ። ምንም የሚያዳርሰውም ነገር የለም። ስለዚህ ቤትንም ከፍተህ ቢሆን ጥራኝ፣ አለውኝ፣ ይመጣለሁ። ካለኝ ነገር ላይ ማመቻቸቼ መግባት ይችላል። ከዛ ውጭ ያለው ነገር ይሄ ነው። ሶሪ፣ በእኔ ምክንያት ስማችሁ ለተነሳ ለተጠራ ሰዎች በሙሉ በጣም አዝናለሁ። ምናልባትም እውነት የሚታወቅ ስራ ሰርቼ ስለሆነ ፊት ለፊት ያለሁት አንድም የሰው ሀቅ ወስጄ ስላልሆነ እዚህ ድረስ ያለሁት፣ ለዛ ደግሞ እኔ ነፍሴንም እሰጣለሁ፣ በአደባባይም ቢሆን እሰቀላለሁ። ስለዚህ አመሰግናለሁ ሁላችሁንም። አሁንም በምፈለግበት ሰዓት ላይ እመጣለሁ። ያላችሁ ጥያቄ ማስረጃ ከሆነ ደግሞ መጀመሪያ ለህዝቡ አቅርቡ። እስቲ ህዝቡ ጋር ይቅረብና እኔ ጋር እናንተ ጋር ያለው ማስረጃ ይውጣና በቃ ከዛም በኋላ ከተብላላ በኋላ እኔ መጥቼ እሰጣለሁ አስተያየት። ስለዚህ ይህንን ነው እንትን ምለው። አመሰግናለሁ። ሳሪ፣ ምናልባት ጊዜያችሁን እንዳልይዝ። እሺ ተስፍሽ፣ በቃ እኔም ስራዬን ልስራ። ቀይስ ስራዬን ልስራ። አመሰግናለሁ ተስፍሽ። ካላስ ቀይስ፣ እኔ ስራዬን ልስራ። እየመለስኩ ነው። ዝም እንትን እያልኩ ሙኒት ተናገሪ። ሙኒት ሙኒት የምትናገሪው ያለሽ ትናገሪያለሽ። ሙኒት ሲጀመር ሙኒት የሚሉት አርጋ ስራ ላይ ናት። በቃ ስራዬን ልስራ። ካላስ ይኸው ተስፍሽ መጥቷል። ጆከር ጀምሯል። እዛ ይነጋገሩ። ጥያቄ ካላቸው ለእኔ ጥያቄ ካላቸው መልሳለሁ። የተጠራሁበትን ነገር መልሳለሁ። ከዛ ውጭ በምንም ነገር ጣልቃ ገብነት አልገባም። አሁን ስራዬን ልስራ። በቃ አለቀ። ካላስ እኔ የማውቀውን ነገር ተናግሬያለሁ። ከዚህ ውጭ ሳሪ ስለምን እናወራለን? ጥያቄውም ስላልገባን ምንም ስላላለ በግልጽ የምንጠየቀው ነገር ሲኖር በሰዓቱ የነበረውን ነገር እንናገራለን። እስከዛ እንግዲህ መጠበቅ ነው። አንቺ ስራሽን ስሪ። በቃ ስራ ያውሩ፣ ሁለቱ ያውሩ፣ ይነጋገሩ። የሚያስፈልግ ቦታ ላይ ስጠሩን እኛ እንሄዳለን። በቃ አለቀ። በቃ ስራ ይልስራ።
ምን እንደምትሉ ራሱን እየገባችሁኝ አይደለም። እናንተ ራሱ ደነዝ ናችሁ፣ አትሰሙ። ማናት ለሰው ነው የምልከው። ለሰው ከሆነ የምልከው ደግሞ እንትን እንዳልል፣ ምክንያቱም ላውራት ለሰው ከሆነ የስራ ስልኬ ላይ ምንም ጥያቄ አትላኩ፣ ምንም ጥያቄ አትላኩ። ካላስ እኔ እዚህ ባዮ ላይ ያስቀመጥኩት ለምንድን ነው? ለስራ ሰው ለስራ ተብሎ ሳሪ እንደዚህ ነው፣ ሳሪ እንደዚህ ነው፣ ሳሪ እንደዚህ ነው። ካላስ ምዕረት የበዛው አንቺ ሳራ ለምንድን ነው ጆከርን የምትፈሪ? ባናትሽ ተተከይ፣ ባናትሽ ተዘግዘቂ፣ ተዘግዝቀሽ ሙቺ። ምን አባሽ ነው አርጊ የምትይኝ? እኔ መነጋገር የፈለገ ይነጋገር። ቤቱን ፈቀድኩኝ አለቀ። ምን አባሽ ነው የምትይው? እኔ ምን አባሽ ላርግሽ? ከጆከር ራስ ላይ ውረጂ። ምን አባሽ ትፈልጊያለሽ? ቆሻሻ። መነጋገር የፈለጉ ወንድ ናቸው፣ ሁለቱ ይነጋገሩ። ምን አርጊ ነው የምትይ? እኔ ጥያቄ ስጠይቅ እኔ ልመልስ። አልተጠየቅኩም። እኔ ጥያቄ አልተጠየቅኩም። በቃ አለቀ። እኔ ስጠይቅ ልመልስ። ጂል አልተጠየቅኩም። እኔ ተጠየቅኩ። አሁን ጆከር ጠይቆኝ ያልመለስኩት ነገር አለ ወይስ ደግሞ ጆከር ጠይቆኝ? ምን አባሽ ነው የምትዩ? እከካው ሲጠይቀኝ እመልሳለሁ። ጥያቄ አልጠየቀኝም። የሚፈልገው ተስፍሽን ነው፣ የጠየቀው ጥያቄ ተስፍሽን ነው። እዛ ይባባሉ። የእኔ ተራ ሲደርስ ደግሞ ራሴ እመልሳለሁ። ተራይ ሲደርስ አበቃ አለቀ። ሳሪ እንደዚህ ነው ወይ ሲለኝ ይሄ ነገር እንደዚህ ነው ብዬ አስረዳለሁ። ከዛ በኋላ ጥልቅ አልልም። የምን ጥልቅ ነው? እኔ አልወድም ጥልቅ። በሚመለከተኝ ነገር ብቻ ነው ማውራት የምፈልገው። ግን እሺ ዮቲ ቀጢ ምን ልታዘዝ? ዮቲ ስራ ልስራበት። አውጡ ሂዱ፣ እዛ ቤታችሁን ከፍታችሁ። ሳራ እንዴት ዋልሽ? ተበተኑ። 3000 ምናምን ሰው ተበተኑ። የምን ጥልቅ ነው ጋይስ? ግድ ጥልቅ ካላልሽ እንዴ አሁን ተበተኑ። ሂዱ፣ በየቤታችሁ ክፈቱና የተጀመረውን አጀንዳ አጧጡፍ። ከዛ በኋላ ተብላልቶ ይመጣላችኋል። በቃ አለቀ። ሂዱ ጋይስ። እንዴ መግዛት አይችሉም እንዴ? ትላንትና የማታ የሚገዙ አይደሉም እንደዚህ የተሰበሰቡ። ትላንትና ማታ የገባሁት ነው። ትዝ ካለሽ ማታ መጨረሻ ሰዓት ቀጥሽ። አሁን ሙኒትም አለች። ጥሩ አጋጣሚ ነው ልጠይቃት በእናትሽ። ያው ቤት ተዘግቶብኝ ነው ያለሁትኝ። ትናንትና ተነጋግረን አዳምጪ። ምን ላይ ደረሽ? ምንም መፍትሄ የለኝም። ተቀመጡ። ሶፊ እቺ ነይ ግቢ ደግሞ አንቺ ነይ ግቢ። ፈጣሪ ትዕግስቱን ስጠኝ። እንዲህ ብናስተናግድ ይሻላል። አንወጣም። እሺ ተቀመጡ። ምን ቸገረኝ? ያው ሜዳው ያው ፈረሱ። ተቀመጡ። ዞሮ እኔ ወደ መሸጥ ተመልሻለሁ። ተቀመጡ። አጀንዳ የለም። የጥብስ ማር እንትን የጥብስ ቅጠል ከፈለግሽ 10 ብር አድርግልሻለሁ። ምንድን ነው ያልሽው? ወይ ማነው ሜዳው? ማነው ፈረሱ? ማብራሪያ ስጪ። ይኸው ሜዳው ይኸው ፈረሱ። ምንም ችግር የለም። እንደፈለጉ ለዩ። ማማን ነው ለይ እዳ ገባሁ እኮ ጋር ስናገር እኔ ዝም ስል ወይ ዘንድሮ ግን ስናገር አሁን ቅድም እየደወሉ ሳሪ ዝም በይ አይመለከትሽም ይላል። አሁን ደግሞ ሳሪ አትናገሪ ወይ ዘንድሮ ግን። እሺ የቅድሟ ልጅ ነይ ግቢ። የምገዙ ግቡ ጋይስ። ካላስ የምገዙ አርሴማ ቀጥ ውዴ ምን ልታዘዝ? 1000 ሰው ይቃሉ እንዴ እንደማይገዙ አውቃለሁ።